ሰኞ ከቀኑ 9 ሰዓት ላይ የሚነበብ ግብረ ሕማም ነው። መጽሐፈ ምሳሌ ምዕራፍ 1 ተራ ቁጥር 6 ዘስተ አጥረየ ሀዳፈ ያአምር ምሳሌ። መምህራንን ገንዘብ ያደረገ ሰው ግን ምሳሌ መስሎ መናገርን ያውቃል። ወስውረ ነገረ የተሰወረውንም ነገር ያውቃል። እንደ እንቆቅልሽ ያለውን ማለት ነው። ወይ ፈትን ሰርጎ ምስል ብሎ እንደሚያመጣው ያመጣዋልና። መምህራንንም ገንዘብ ያደረገ ሰው ምሳሌ መስሎ ያስተማሩትን ያውቃል። መምህራን በማር በሸንኮር እየመሰሉ ያስተምራሉና ምስጢረ መጻሕፍትንም ያውቃሉና። መምህራንን ገንዘብ ያደረገ ሰው አምሳል መርገፉን ያውቃል። ዛሬ እገሌ እንደሞተ ነገ እሞታለሁ ማለትን ያውቃል። ምስጢረ ዘመንንም ያውቃል። ኦሪት ለወንጌል አምሳል መርገፉና እንደተሰራች ያውቃል። ትንቢተ ነቢያትንም ያውቃል። ምሳሌ መጽሐፉንም ያውቃል። ምስጢረ መጻሕፍትንም ያውቃል። ነገረ ጠቢባን በቅጽበት ወነገረ ጠቢባን በል የመምህራንንም ነገር ፈጥኖ ያውቃል። የመምህራን ነገራቸው በዓይን ጥቅሻ በከንፈር ንክሻ ይገባል። እስከዚህ ድረስ አርእስት ነው። እርሱ ግን ነገሩን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ብሎ ያመጣዋል። ተራ ቁጥር 7 ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው። የዘጠኙ ቃላት አበጋዝ የታምልክ ነች። ወአይምሮ ሰናይት ለኩሉ ዘይገብራ ለሚሰራትም ሰው ሁሉ በጎ እውቀት ነች። ፈሪሃ እግዚአብሔር ቀዳሜ ታውቆ እግዚአብሔርን መፍራት የእውቀት መጀመሪያ ነው። ጥበበ ወተግሳጸ ይሜንኑ ረሲአን ጥበብን፣ ምክር፣ ዝናትን፣ ሕገ እግዚአብሔርን የዘነጉ ሰዎች ይንቃሉ። የታምልክን ዘጠኙን ሕግጋትም ይንቃሉ። ተራ ቁጥር 8 ስማ ወልደ ሕገ ገአቡከ ልጄ ሆይ የአባትን ሕግ ስማ። ልጄ ሆይ የበጎ መምህራንን የሰማይ አባትህ የእግዚአብሔርን ሕግ ስማ። ወይ ትታየ ትእዛዝ እምከ ልጄ ሆይ የእናትህንም ትእዛዝ ቸል አትበል። የእናትህ የሕግ ሥርዓቷ ቸል አትበል። ወልዴ የሚለው ብቻ የሥጋ ልጁን አይደለም የሚመክረውን ሁሉ ወልዴ ይለዋልና። ተራ ቁጥር 9 አክሊለ ክብር ትነስ ለርእስከ የሚያስከብር ዘውድን ለራስህ ትቀዳጃለህ። ወባዝግና ወርቅ ለከሳዲከ የወርቅ ዝርግፍም ላንገትህ ታስራለህ። የሚገባው የንጉሥ የንግሥት ልጅ የሆነ እንደሆነ ዘውድ ይደፋል። ዘውድ የማይገባው የሆነ እንደሆነ ራስ ወር ያስራል። አንድም የመንግሥተ ሰማያትን ክብሩን ትወርሳለህ። ተራ ቁጥር 10 ወወልደ ኢያስቱ ከሰባረሲያን ልጄ ሆይ ሕገ እግዚአብሔርን የዘነጉ ሰዎች እንዳያስቱ ተጠንቀቅ። ተራ ቁጥር 11 ወይ ትፍቅድ እማ አስተብቁከ እንዘ ይብሉ ነአ ምስሌነ ተሳተፍ ደመ። ልጄ ሆይ የድሃ ደም ለማፍሰስ ከእኛ ጋር አንድ እንሁን ብለው ቢማልዱህ አትውደድ፣ እሺም አትበላቸው። ተራ ቁጥር 12 ወንድፍን ውስተ ምድር ብእሴ ጻዲቅ በአመፃ በግፍ ድሃውን ሰው ገለን በምድር ላይ እንጣለው እንቅበረው ብለው ቢማልዱህ አትስማማ፣ እሺ አትበል። ወነሐጦ ከመገሃነም ሕያዎ በሕይወት ሳለ እንደ መቃብር ሁነን ከከብቱ እንለየው ብለው ቢማልዱህ አትስማማ፣ እሺ አትበል። ሰው ከከብቱ የሚለይ በሞት በመቃብር ነበርና።
ከገሃነም አለ ወንሳርም ዝክሮ ስም አጠራሩን ከዚህ ዓለም እናጥፋው ብለው ቢማልዱህ አትስማማ፣ እሺ አትበላቸው አለ። ወጥሪቶሂ ብዙሃን አስተጋብ ብዙ ከብቱን እንሰብስብ ብለው ቢማልዱ ድሃ አላለውም። ቢማልዱ እሺ አትበል ድሃ አላለውም ነበር ቢሉ ያው ጥቂቱ ለእርሱ ብዙ ነውና ነው። በአንዱ ድሃ ከብት ላይ የአንዱን ድሃ ከብት ሲጨምሩት ይበዛልና። ተራ ቁጥር 13 ወንምላ አብያቲነ በርበሮ በቤታችን እንብላ ብለው ቢማልዱ እምቢ እሺ አትበል። ተራ ቁጥር 14 ወአንተ ይህበር ምስሌነ አንተም ከእኛ ጋር በግብር አንድ ይሁን ብለው በግብራችን መሰለን ቢሉህ እሺ አትበላቸው። ዋሃደ ቁናም ወአሐዱ ቁናማት ይኩነነ ለኩልነ የዕቃ አቅማዳ እንጂ ቢለይ ልብ ይለያል። አንድ አቁማዳ ለሁላችን ይብቃን ይብሉህ እሺ አትበላቸው። ወመስነቅትአቲ ትኩነነ የስንቅ ስልቻ እንጂ ቢለይ ልብ ይለያል። አንዲት የስንቅ ስልቻ ለሁላችን ትብቃ ብለው ቢማልዱ ከእነዚያ ጋር መኖርን አትውደድ፣ በክፉ ሥራቸው አትምሰላቸው አለ። ተራ ቁጥር 15 ኢትሁን ምስሌሆሙ ፍኖተ ከእነሱ ጋር አብረ መንገድ አትሂድ። አራዊት በሄዱበት ሰው ይሄድበት ዘንድ አይገባም። አራዊት በግብር አይስቡም፣ እኒህ ግን በግብራቸው ይስባሉ። አራዊት በግብራቸው ሰውን ለክፉ ሥራ አይጋብዙም፣ እነዚህ ግን በግብራቸው ሰውን ወደ ክፉ ሥራ ይጋብዛሉና ከእነሱ ጋር አትሂድ አለ። አግስ እገሪከ መአሰሮሙ ፈለጋቸው እግርህን አርቅ፣ ከፈለጋቸው ማለት ከመንገዳቸው እግርህን አርቅ፣ ከግብራቸው እግረ ልቡናህን አርቅ። ተራ ቁጥር 16 እስመ ለእከ ይረውፃ እገሪሆሙ ለክፉ ነገር እግሮቻቸው ይፋጠናሉና ወያፈጥና ለከይወደ የሰውን ደም ለማፍሰስ ይፈጥናሉና ከእነዚህ ራቅ አለ። ተራ ቁጥር 17 እስመ አኮ በከ ዘይረብቡ መስገርተ ለሰብ ወነድፍን ውስተ ምድር ብእሴ ጻዲቅ በአመፃ እንዲህ እያሉ ምክር ለሰው የሚመክሩ ላይጎዱ አይደለምና እንዲህ ቢሉህ አትውደድ። መስገርተ ለሰብ ባለው ለወፍ ይላል። ለወፍ የሚያጠምዱ በሬ የለመደውን በጥሬ ለወፍ የሚያጠምዱት በጥሬ የለመደውን በጥሬ በውሃ የለመደውን በውሃ ለመያዝ ነው እንጂ ለከንቱ አይደለም። ወጥሪቶ ብዙሃ ታስተጋብ ወነምላ አብያቲነ በርበሮ እያሉ ቢማልዱ አትውደድ፣ ክፉ ሥራቸውን አትውደድላቸው አለ። ተራ ቁጥር 18 እሙንቱሰ ለቀቲለ ለመዱ ሰው መግደልን የለመዱ እነዚህ ሰው መግደልን የለመዱ ናቸውና አትምሰላቸው አለ። ይዘግቡ ብሎ ሰው መግደልን የለመዱ እነዚህ ናቸውና ከእነዚህ ጋር አንድ አትሁን አለ። መከራን ለራሳቸው ያደልባሉ። ወዲቀቶሙ ለሰብ ኃጥአን እኩይ የኃጥአን አሟሟታቸው ክፉ አሟሟት ነውና ከእነሱ ጋር አንድ አትሁን አለ። ተራ ቁጥር 19 ዝፍና ውእቱ ለኩሎሙ ለይፌጽሙ ኃጥአ ይሄ ክፉ ሥራ ኃጣውዕን ለሚፈጽሙ ሰዎች ይገባል። የድሃን ከብት መቀማት ኃጢአት ነው። ነፍስን መግደል የኃጢአት ፍጻሜ ነውና ኃጢአትን ለይፈጽሙ አለ። ልጄ ሆይ ሱባኤ ትውልድ የሄኖክን ሱባኤ ዓመት የዳንኤልን ሱባኤ ዕለት የኤርምያስን ልጄ ሆይ ሱባኤ ትውልድ የሄኖክን ሱባኤ
ዓመት የዳንኤልን ሱባኤ ዕለት የኤርምያስን የሱባኤ የዘነጉ አይሁድ ተስፋ አልደረሰም ሥጋ አልለበሰም ብለው አያስቱ። ደመ ወልደ እግዚአብሔርን በማፍሰስ ከእኛ ጋር አንድ ይሁን ብለው ቢማልዱ አትውደድላቸው አለ። የባሕርይ አምላክ ክርስቶስን በግፍ ገድለን በምድር እንጣለው ብለው ቢማልዱ በሕይወተ ሥጋ ሳለ ገድለን እንደ መቃብር ከደቀ መዛሙርቱ እንለየው ብለው ቢማልዱ ሰው ከሰው የሚለየው በሞት በመቃብር ነው። ከሞት አስቀድሞ መለየትን ከሞት አስቀድሞ መለየትን ከመቃብር አለው። ስም አጠራሩንም ከዚህ ዓለም እናጥፋው ብለው ቢማልዱ አትውደድላቸው። ብዙ ትምህርቱን ተአምራቱን ገንዘብ እናድርግ ብለው ቢማልዱ አትውደድ። በእንተ ሰናይሰ ግብርከ ኢንየግረከ አላ በበይነ ጽድፈትከ እንዲል አምላክ ነኝ ማለቱን ነው እንጂ የሚጠሉት ትምህርቱንስ ተአምራቱንስ አይጠሉትም ነበርና። ከደውያት ከአጋንንት እየቀማ ያመጣቸው ድውያንን ከቤታችን እንምላ አንተም ከእኛ ጋር በግብር አንድ ሁን ብለው ቢማልዱ ይህችን ዲቃላ ሕግ ወንጌልን አትረባም አትጠቅመንም። አንዲት ሕገ ኦሪት ለሕዝቡ ለአሕዛቡ ትበቃለች ብለው ቢማልዱ አብረሃቸው አትሂድ፣ በእነሱ ሕግ አትስማማ አለ። እንደ ቀደመው እግረ ልቡናችንን እንደ ቀድሞው እግረ ልቡናህን ከግብራቸው ላይ ለክፉ ነገር እግሮቻቸው ይሮጣሉና የክርስቶስንም ደም ለማፍሰስ ይፋጠናሉና በግብራቸው አትምሰላቸው አለ። ወንድፍን ውስተ ምድር ብእሴ ጻድቅ በአመፃ እያሉ ለሰው ምክር የሚመክሩ ላይጎዱ አይደለምና መስገርተ ለሰብ ባለው ለኦፍ ይላል። በጥሬ የለመደውን በጥሬ በውሃ የለመደውን በውሃ ለመያዝ ነው እንጂ ለወፍ ወጥመድ ማጥመዳቸው ለከንቱ አይደለምና አለ። ዋሃዱ ቁናማት ይኩነነ ለኩልነ ብለው ቢማልዱም አትውደድላቸው፣ በምክራቸው እንዳትጠመድ አለ። መግደልን የለመዱ ናቸው። መግደልን የለመዱ እነዚህ ለራሳቸው መከራን ያደልባሉ። የአይሁድ አሟሟታቸው ክፉ አሟሟት ነው። ይህ ሥራ ኃጥእን ለፈጸሙ ሰዎች ሁሉ ይገባል። ነቢያትን ካህናትን መግደል ኃጢአት ነው። የባሕርይ አምላክ ክርስቶስን መግደል የኃጢአት ፍጻሜ ነውና ለእለ ይፌጽሙ ኃጥአ አለ። ኃጢአት ወትዕግልት ነፍሶሙ ተሐጉል ይላል አብነት። ስለዚህ ነቢያትን ካህናትን እንግደል ያሉ ሰዎች ክርስቶስን እንግደል ማለታቸው የኃጢአት ፍጻሜ ነውና በዚህ በክፉ ሥራቸው እንዳትጠመድ ተጠንቀቅ አለ። አሁንም ለአድማጮች እንዳይበዛ ዝላይ ተከፍሏል። ከተራ ቁጥር 20 ጀምሮ ያለውን እንፈጽማለን። ይቆየን።